ተላላኪ ባንዳና ባዳን እንደሚያስባት አይነት ትንሽ ሀገርና በቀላሉ የምትከፋፈል ሀገር ሳትሆን እንዴት ናችሁ? እንኳን ደስ ያላችሁ። ኢትዮጵያ አሸንፋለች። እንኳን ደስ ያላችሁ እያልኩ ያለሁት ፓርቲን ወክዬ አይደለም። ምክንያቱም ምርጫ ቦርድ ስለ ውጤቱ እስካሁን ስላላሳወቀ የትኛው ፓርቲ እንዳሸነፈ የትኛውንም ፓርቲ ወክዬ እንኳን ደስ ያላችሁ ማለት አልችልም። ነገር ግን ኢትዮጵያ በማሸነፏ እንኳን ደስ ያላችሁ ልላችሁ ፈልጋለሁ። በሰባተኛው ሀገራዊ ምርጫ በጣም ደስ የሚል እንደዚያም ደግሞ በጣም ብዙ የምንታዘባቸው ነገሮች ያሉበት ነው። እንደምታውቁት ሀገራችን ከዚህ በፊትም በጣም ብዙ ሀገር የሚወዱ የሚመስሉ ሀገር ጠሎች ሌላ በጣም በርካታ ኢንተረስት ላላቸው ሚላላኩ ሀገር ለማፍረስ የሚተጉ እያንዳንዷን ችግርን ብቻ ተከታትሎ ተስፋን ለማስቆረጥ ህዝብን ለማዳከም የህዝብን አእምሮ አቢዩዝ ለማድረግ የሚሰሩ ባንዳዎች ትላንትም በኢትዮጵያ ውስጥ ነበረ፣ ዛሬም አለ፣ ለወደፊትም ይኖራል። ነገር ግን በዚህ ምርጫ ለየት ያለው ነገር እንደምታስታውሱት ምርጫው ሊደርስ ሲል ያልተከፈተ ዘመቻ አልነበረም። ምርጫው ልክ ጥቂት ቀናት ሲቀር በጣም ብዙ የውጭ የውስጥ በጣም በሚገርም ሁኔታ ባንዳዎችም ባዳዎችም በርካታ ዘመቻዎችን ከፍተውብናል። ነገር ግን የኢትዮጵያ ህዝብ ጥንትም እንደነበረው በክፉም አብሮ ማለፍ የሚችል በደግም አብሮ ማለፍ የሚችል ማንም ባንዳ በየትኛውም ሁኔታ ውስጥ ሸብረክ ሊያደርገው የማይችል ህዝብ መሆኑን ደግሞ ያስመሰከረበት የሀገር ወዳድነቱን ለሀገር ያለው ታማኝነት ኢትዮጵያ ማንም ተላላኪ ባንዳና ባዳን እንደሚያስባት አይነት ትንሽ ሀገርና በቀላሉ የምትከፋፈል ሀገር ሳትሆን ትልቅ ሀገር የሆነች ህዝቧም ትላንትና በአድዋ ላይ አንድነቱን አሳይቶ ባዳዎችን አሳፍሮ እንደላከው ባንዳዎችን እንዳዋረደው ዛሬም በዚህ ምርጫ ደግሞታል ማለት ነው። በርካታ ሰዎች ከምርጫው በፊትም ምርጫው ዕለትም ምርጫው ካለፈ በኋላም በርካታ ችግሮችን ምርጫው እንዳካሄድ ሲያደርጉ የነበረው ጥረት ብዙ ነበረ። አይደለም በከተሞች አይደለም ምቹ በሆነ አካባቢ አንዳንድ የጸጥታ ችግር ይኖራል ተብሎ የሚጠበቁ አካባቢዎች እንኳን ህዝቡ እንደማይቀበላቸው እንደማይፈልጋቸው ህዝቡ ሰላም እንደሚፈልግ ወጥቶ ይሆነኛል የሚለውን መንግስት በመምረጥ ሰላማዊ ትግል እንደሚፈልግ የሀሳብ ትግል እንደሚፈልግ በይፋ አስመስክሯል ማለት ነው። ይሄ ለበርካቶቻችን መማር ከቻለን የምንማርበት ነው። እባካችሁ ጫካ ሆነን በቆሞ ጠብቀኝና በተለያዩ መሳሪያዎች እንደዚህ አይነት ማለት ጥቃቅን በምታረጉት አይነት መንገድ በዛ ትግል ኢትዮጵያ ምትሸብረክ ምትል ሀገር አይደለችም። ተማሩ ማለት እስከዛሬ ምናልባት የመማር አጋጣሚ እድሉ ካላገኛችሁ የሚያስተምራችሁ አጋጣሚ ከሌለ ይሄ ምርጫ ትልቅ የምትማሩበት ነው። ሀሳባችሁን ወደ ጠረጴዛ አምጡ፣ እንወያይ። በመወያየት ችግሮቻችንን መፍታት ነው። ነገር ግን ህዝቡ እንደዚህ አይነት ችግር የሰላም እጦት ውስጡ ቁጭ ብሎ ለራሱ የሚያስብ መስሎ ለትግሉ የዳቦ ስም እየሰጠ ለእንትና አካባቢ ታጋይ እንትና አካባቢ ታጋይ ለእንትን ነፃ አውጪ ምናምን በሚል እየታገልኩ ነው ብሎ በሬውን እየበላበት ዶሮ ሳይቀር ከቤቱ ውስጥ ወስዶ እየበላበት ምግቡን እየነጠቀው ልጁን እየደፈረበት ላለው አካል ምንም አይነት ሩም እንደሌለው አሳይተዋል። ኢትዮጵያ በማሸነፏ መላው የኢትዮጵያ ህዝብ እንኳን ደስ ያላችሁ፣ እንኳን ደስ ያለን። እንደዚሁ ተያይዘን ችግሮቻችንንም አሸንፈን ድህነትን አሸንፈን ኢትዮጵያ የአፍሪካ የብልጽግና ተምሳሌት የዓለም የብልጽግና አርአያ እንድትሆን በጋራ መላው የኢትዮጵያ ህዝብ እንሰራለን። እጅግ በጣም አመሰግናለሁ።